ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። አንዲት እህታችን ቪዲዮ እየሰራች የገዛ ልጇ የ3 ዓመት ልጅ ነው የምትሆነው። ደስ የምትል ለማየት የምታሳሳ ልጅ ናት። እስር ስሯ ቪዲዮ ውስጥ ለመግባት እሷም እንደ እናቷ ለመጨፈር በምታደርገው ጥረት እናትየዋ ግን ቪዲዮ ውስጥ እንዳገባባት በእርግጫ ትመታታለች፣ ታለቅሳለች ልጅቷ። እንደነኚህ አይነት ቪዲዮዎች ሶሻል ሚዲያ ፕላትፎርሙ ላይ አትልቀቁ እባካችሁን። እህቴ ምን እያደረግሽ እንደሆነ ለራስሽ እንኳን የታወቀሽ አይመስለኝም። ብዙ እናቶችን ያስቆጣ ነው፣ ወንድሞችን አባቶችን ያስቆጣ ያሳዘነ ጉዳይ ነው። ምን አይነት ጊዜ ላይ ደረስን የሚያስብል ነው። ከልጅሽ ቪዲዮውን የበለጠብሽ። ቪዲዮ ግን ምንድን ነው የሚያስተምረው? የጫንሹ ቪዲዮ ምንድን ነው? እየጨፈርሽ ነው። ልጅሽም ለመጨፈር ነው እኮ። ምን ችግር አለው? ቅፍ አድርገሻት ብትጨፍሪ ብትደንሽ ምንም ችግር የለውም እኮ። ግን ልጅሽን ለምን ታስለቅሻታለሽ? ለምን ትመሻታለሽ? ይሄ እኮ በህግ ያስጠይቅሻል። ነውር ነው፣ አይደረግም። አንዳንድ ጊዜ የምንለቃቸውን ቪዲዮዎች ምንጭናቸውን ለይተን ማወቅ አለብን። እንደዚሁም ላይቭ ላይ ስንገባ የምንናገራቸውን ቃላቶች መምረጥ መቻል አለብን። ሰውን የማይነካ ትውልድን የማይነካ አገርን የማይነካ ብዙ ነገሮችን የማይነካ መሆን አለበት። የሚያስተምር ነገር መሆን አለበት። ምግብ መርጠን ነው የምንበለው አይደለም? ያመናል አያመንም፣ ይሄ ይስማማኛል አይስማማኝም ብለናል። ያገኘኑን አንበላም። ልክ እንደዛ ቃላቶችን መምረጥ አለብን። ቃላት ይሰብራል፣ ቃላት ያደማል፣ ቃላት ያቆስላል። መርጠን መጠቀም አለብን። ቪዲዮ ሰርተን ስንለቅ አይተን ነው አይደለም? ምን አይነት ቪዲዮ እንደቀረጽ። ያልሆነ ቪዲዮ ከሆነ አለመልቀቅ። ለምን ትውልድን የማያስተምር ቪዲዮ ብትለቁትም ምን ነው የሚያመዝነው? መጥፎነቱ ነው አይደለም? ስለዚህ ለምንስ እናንተ ጀጅ ትደረጋላችሁ? ስለዚህ እባካችሁን ያልሆነ ነገር አትልቀቁ፣ ያልሆነ ነገር አትናገሩ። ጥሩ አይደለም። ትውልድን የሚያሻግር የሚያስተምር ነገር ነው መልቀቅ መጫን ያለባችሁ። እኛ የምንፈልገው ደግ፣ ጥሩ፣ አስተዋይ ትውልድ መገንባት ነው። እዚህ ላይ ነው እኛ መስራት ያለብን እንጂ መጥፎ ነገር ምንም የሚጠቅመው ነገር የለም። በቃ ልጆች ፈልገው መርጠው ባልተወለዱበት በዚህ ምድር ላይ አታሰቀዋቸው። እናቶቻችን በጣም ለኛ ሳስተውን ያሳደጉን እነሱ ሳይበሉ ሳይጠጡ ለኛን አስቀድመው እኛን ነው መጀመሪያ ቅድሚያ የሚሰጡት፣ ለኛ ነው በማንኛውም ነገር ላይ። እንደነኛ አይነት እናቶች ደግ እንስፍስፍ ለልጆቻቸው የሚሞቱ እናቶች ባሉበት በዚህ ኢትዮጵያ በአሁን ላይ ወጣቱ ደግሞ ምንድነው ልጁን እንደዚህ አይነት ማድረግ ጥሩ አይደለም። እህቴ ምን እያስተላለፍሽ እንደሆነ እኔ ለራሴ ሊገባኝ አልቻለም። እኔ ልጅቷ በጣም አሳዝናኛለች፣ አስለቅሳኛለች። ለምን ይደረጋል እንደዚህ? መጨፈር ከፈለሽ እቅፍ አድርገሽ ጨፍሪ፣ ካሜራ ውስጥ እንዳገባብሽ። ነውር ነው፣ እንደዚህ አይደረግም። አንድ ሰው ሲያጠፋ ጥፋቱ ሊነገር ይገባል። ብዙዎችን ያስቆጣ ጉዳይ ነው፣ ከትንሽ እስከ ትልቅ። አንድም ወንድማችን እንደዚሁ መከላከያ ነው፣ የመከላከያ ልብስ ለብሶ ክላስ ይዘው ነው ከአንዲት እህታችን ጋር ካሜራ ደቅኖ፣ እህታችን ግን ራቁቷን ናት። በሚያሳዝናችሁ ነገር ራቁቷን ናት። እንደዚህ አይነት ቪዲዮዎች አንደኛ ልብሱ ቦታው አይደለም፣ ያለ ቦታው ልብሱን የኢትዮጵያ መከላከያ ሚሊተሪ ለብሶ አለ ቦታው እንደዚህ አይነት ቪዲዮዎችን ቀርጾ መልቀቅ ነውር ነው። አጠገብህ ደግሞ እየቀረስካት ያለችዋ አብሬያት አድሬያለሁ ማለትህ ነው። ምን ማለትህ እንደሆነ ሊገባኝ እኔ ለራሴ አልቻለም። በጣም ያስለቀሰኝ። ለምን አንደኛ ነገር አንድ መከላከያ የሚጠብቀው እናት ሀገሩን ነው አይደለም? እነሱን በአንተ ውስጥ እያስጠቆርኳቸው እንደሆነ ግን ወንድሜ ልብ ልትል ይገባል። ልብ ልትል ይገባል። ያቺ የምትቀርጻት እህትህ ብትሆን እናትህ ብትሆን ልጅ ብትሆን አትወድም አይደለም? አንድ ወንድ ልጅ እንደዚህ ቢያደርጋት ነውር ነው። አንተ የለበስከው ሚኒትሪ ይሄንን አይገልጽም። የሚደክመው እዛ የሚዋደቀው
በረሃ ለበረሃ እንደዛ የሚሆነው ለእናት ሀገሩ ብሎ ነው። ያች ሀገር ደግሞ ይቺ የቀረስካት ሴት ናት። እባካችሁን በቃ ያልሆነ ነገር ቪዲዮ ሰርታችሁ አትልቀቁ። በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። እንደ ሰው ስታዩት በጣም ያበሳጫችኋል። ለምንድን ነው እስከዚህ ድረስ ሁሌም ኋላ ቀርም እንኳ ነው? ለምንድን ነው እንደዚህ አይነት ጥፋቶችንስ የምናጠፋው? ሰውነን አይደለ? አናስተውልም? አንማርም እንዴ? ለምን እንደዚህ አይነት ነገር ላይ ሁል ጊዜ እንገኛለን? ማስተዋል መቻል አለብን። እህታችን እየተቀረጸች እንደሆነ ስታክ ትስቃለች። እንዳለ አካሏ እኮ ይታያል። ራቁቷን ናት፣ አልጋ ላይ ናት። እሱ ደግሞ ልብሱን ለብሶ ሚሊቴሪውን ለብሶ እየቀረጻት ነው ያለው። በሚያሳዝን ነገር ይስቃል። ሊያውም ቲክቶክ መንደር ላይ ሲያስቡት ምን ያክል እንደሚያምን አስቡት። እባካችሁን ከእንደዚህ አይነት አስተሳሰብ እንውጣ። ጥሩ አይደለም። የሚያስተምር ነገሮችን ነው እኛ መስራት ያለብን አሁን ላይ። በተለይ እኛ ኢትዮጵያ ውስጥ ሶሻል ሚዲያ አጠቃቀም በጣም ይቀረናል። እስቲ በውጭው ዓለም ይሁን በጣም የሚያዝናና የሚያስተምር፣ ሁሌም በትምህርት ይዘቶች ላይ ነው የሚሰሩት። አስተማሪው በመምህርነቱ፣ ዶክተሩን በዶክትርናው፣ ሁሉም በስራ ዘርፉ፣ ገበሬውን በግብርናው ሲያስተምሩ ነው የምናያቸው። እኛ ሀገር ወደዚህ ስመጡ ሰውን የሚያበሳጭ አገርን የሚያሰድብ ብዙ ነገሮችን ነው ስንሰራ የምናየው። ሰው በሰው ላይ ሲነሳ፣ እህት በእህቷ ላይ፣ ወንድም በወንድሙ፣ እንደዚህ አይነት ስራዎችን ነው የምንሰራው። እኛ እንደዚህ አይነት ስራዎች መስራት የለብንም። እኛ የምንፈልገው ትውልድ ጥሩ ትውልድ እንዲፈጠር፣ ጥሩ ትውልድን ገንብተን ነገ ጋር ለማሻገር ነው። የሚያስተምር፣ ለሀገሩ የሚሳሳ፣ ለህዝቡ የሚሳሳ፣ የሚደጋግፍ፣ ደግ የሚተዛዘን ትውልድ፣ ይህንን ነው መገንባት ያለብን። ያልሆነ ቪዲዮ ሰርተን አንልቀቅ። እህቶች ወንድሞች፣ እባካችሁን ከዚህ እንታረም። ጥሩ አይደለም፣ መጥፎ ነው። አንድ ቪዲዮ መቼም ቢሆን መቼም አይጠፋም። እየተቀባበሉት አንድ ሰው ጋር ይችላል። የሆነ ነገር እንኳን ብትሰሩ ያ ነገር ይለቀቅባችኋል። የበፊቱንም የአሁኑንም እያንዳንዱ ፊቸራችሁ ነው የሚያደበዝዝባችሁ፣ የሚያጠፋባችሁ። ጥሩ አይደለም። ለእናንተም ጥሩ አይደለም፣ ለምትወልዷቸውም ልጆች ጥሩ አይደለም፣ ለቤተሰብም ጥሩ አይደለም፣ እንደ ሰውም ደግሞ ጥሩ አይደለም። እናስተውል። የምናደርጋቸውን ነገር በማስተዋል ይሁን። እባካችሁን አንድ ጊዜ ቆም ብለን ሁላችንም ማሰብ አለብን። ሰው ነን አይደል እንዴ? እንዴት ማስተዋል ያቅተናል? በምንሰራቸው ስራዎች ደግሞ ተጸጽተን በቃ ይቅርታ የሚጠየቅም አካል ካለ ይቅርታ ጠይቀን ከስተታችን ታርመን ጥሩ አስተሳሰብ ያለው ወጣት ዜጋ መሆን አለብን እንጂ ያልሆነ ነገር አንስራ። ሁላችንም የምንሰራቸውን ነገሮች ልብ ብለን ማየት መቻል አለብን። ቪዲዮ ያስተምራል ካላችሁ ሸር እያደረጋችሁ ለሌሎችም እንዲዳረስ ሀሳባችሁንም እየጨመራችሁ አዳርሱ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ። ባይ ባይ።